50 ሺህ ብር የሚያሸልም ጥያቄ አስቀምጠን ነበረ። ብዙ ቀን ቆየ። ብዙ ሰዎች በተለያየ መንገድ መልሰውታል፣ ግን ይሸራርፉታል። ሙሉ ተተንትነው ተበጥረው የተመለሱት አሁን ነው። አሸንፋለች ማለት ነው። አንድ ጊዜ መጣ። አቶ በላይ በአንተ ትምህርት በጣም ለውጥ አምጥቻለሁ፣ እግዚአብሔር ይጨምርልህ። ነገር ግን አንድ ጥያቄ አለኝ። ባለቤቴ መንግስት ሰራተኛ ናት እና ከመንግስት ሰራተኝነት ወጥታ ቁጥር 2 ሱቅ ከፍቼ ብሰራስ? እኔ የምሰራው ሸቀጣ ሸቀጥ ነው። ባለቤቱ ከቅጥር ወጥታ ቁጥር 2 ባከፍት እሱ ሸቀጣ ሸቀጥ ይሰራል። አብሮ ሸቀጣ ሸቀጡ ማሳደግ አይቻል? ይህን ስራ ለመስራት ቦታ የለኝም አትበል እንዴ። ቦታ ያለው ሰው እኮ ስራ መስራት አይችልም። በወተት ልማት ላይ ለተሰማራችሁ የወተት ማቀነባበሪያ የቅቤ መናጫ ማሽኖችን አምርቶ እያሰራጨ ነው ያለው። በውሃ ዘርፍ ላይ ለተሰማራችሁ ማሽኖችን ኦፕሬት እያደረገ በመላው ኢትዮጵያ ያከፋፍላል። ሰርቪሱን ደግሞ በእኔ በኩል እየሰጠን ያለ ነው። የእርሻ መሳሪያዎችን ለምትፈልጉ የሚገራርሙ የእህል መውቂያ ማሽኖችን፣ የሁሉም አይነት እህል መውቂያ ማሽኖችን ኢኖቬት እያደረገ እያመረተ ለህዝብ እያደረሰ ያለ ሰው ነው። ሰነፍ ቢዝነስማን ደንበኞችን ይመስላል። ሰነፍ ቢዝነስማን ደንበኛ ሁልጊዜም ትክክል ነው ብሎ ይለጥፋል። ሰነፍ ቢዝነስማን ደንበኛ ንጉስ ነው ብሎ ይለጥፋል። ሰነፍ ቢዝነስማን ደንበኛ ክቡር ነው። ክቡር ሰራተኞች ናቸው። የምኖረው ደቡብ ጎንደር ነው። ባለቤቴን ሳገባ አንድ ደረቅ ጭነት መኪና ነበረን። እንደተጋባን መኪናውን ሸጠን 1.5 ሚሊዮን ብር ቤት ሰራን። 5 ዓመት በቀን የምናወጣው ብዙ የምናስገባው ደግሞ የለንም ነበር። 2 ልጆች ወለድን። ዛሬ ለልጆቻችን ዳቦ መግዣ አተን ከሰው በታች ሆነን አለን። ወንድሜ ምንም ስራ የምንጀምርበት ብር የለንም እና አዙረውብን ይሆን ወይስ የገንዘብ አያያዙ ችግር ነው እያልን አለን። ወንድሜ 8 ግራም የአንገት ወርቅ አለኝ። 50 ሺህ ብር ብለውኛል። ያን ሸጬ ምን አይነት ስራ ልጀምር? ምክርህ ያስፈልገኛል፣ አትለፈኝ። ወርቅ ሸጬ ስራ ልጀምሮ? ተባረክልኝ። በደንብ ሽጥና ቀጥል። ስራን ጀምር። በየቀን ነው የምደውልልህ። ስልክህን ላክልኝ።